ኦሪት ዘፍጥረት ምዕራፍ 11 ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ፣ በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድርም ዝፋት እንደ ጭቃ ሆነችላቸው። እንዲህም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራው አሉ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መስራት ተዉ። ስለዚህም ስሟ ባቢሎን ተባለ። እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቋልና፣ ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋልና። የሴም ትውልድ ይህ ነው። ሴም የ100 ዓመት ሰው ነበረ። አርፋክስድንም ከጥፋት ውሃ በኋላ በሁለተኛው ዓመት ወለደ። ሴምም አርፋክስድስን ከወለደ በኋላ 500 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። አርፋክስድም 135 ዓመት ኖረ፣ ቃይንምንም ወለደ። አርፋክስድም ቃይንምን ከወለደ በኋላ 400 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ቃይንምም 130 ዓመት ኖረ፣ ሳላንም ወለደ። ቃይንምም ሳላን ከወለደ በኋላ 330 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ሳላም 130 ዓመት ኖረ፣ ኤቦርንም ወለደ። ሳላም ኤቦርን ከወለደ በኋላ 330 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ኤቦርም 134 ዓመት ኖረ፣ ፋሌቅንም ወለደ። ኤቦርም ፋሌቅን ከወለደ በኋላ 430 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ፋሌቅም 130 ዓመት ኖረ፣ ራግውንም ወለደ። ራግውንም ከወለደ በኋላ ፋሌቅ 209 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ራግውም 132 ዓመት ኖረ፣ ሴሮህንም ወለደ። ራግውም ሴሮህን ከወለደ በኋላ 207 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ሴሮህም 130 ዓመት ኖረ፣ ናኮርንም ወለደ። ናኮርንም ከወለደ በኋላ ሴሮህ 200 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ናኮርም 109 ዓመት ኖረ፣ ታራንም ወለደ። ታራንም ከወለደ በኋላ ናኮር 129 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ታራም 100 ዓመት ኖረ፣ አብራምንም እና ናኮርን ሃራንንም ወለደ። የታራም ትውልድ እነሆ ይህ ነው። ታራ አብራምንና ናኮርን ሃራንንም ወለደ። ሃራንም ሎጥን ወለደ። ሃራንም በተወለደበት ሀገር በከለዳውያን ኡር በአባቱ በታራ ፊት ሞተ። አብራምና ናኮርም ሚስቶችን አገቡ። የአብራም ሚስት ስሟ ሶራ ነው። የናኮር ሚስት የሃራን ልጅ ሚልካ ናት። ሃራንም የሚልካና የዮስካ አባት ነው። ሶራም መካን ነበረች፣ ልጅ አልነበራትም። ታራም ልጁን አብራምንና የልጅ ልጁን የሃራንን ልጅ ሎጥን የልጁንም የአብራምን ሚስት ምራቱን ሶራን ወሰደ። ከእርሱም ጋር ወደ ከነዓን ምድር ሄዱ። ይሄዱ ዘንድ ከከለዳውያን ኡር ወጡ፣ ወደ ካራንም መጡ፣ ከዚያም ተቀመጡ። የታራም ዕድሜ 205 ዓመት ሆነ። ታራም በካራን ሞተ።